ይህ አሁን የደረሰን ዜና ነው። አሜሪካና ኢራን በመግባቢያ ስምምነቱ መሠረት በዛሬው ዕለት እንዲያካሄዱ ቀን ተይዞለት የነበረው የቴክኒክ አንደኛ ዙር ድርድር ሳይደረግ መቅረቱ ተሰማ። ድርድሩን ያስተናግዳል ተብሎ የታጨው የስዊዘርላንድ ቡርገን ስቶክ የተራራ መዝናኛ አንድም የአሜሪካም ሆነ የኢራን የልዑካን ቡድን ብቅ አለማለቱን የስዊዘርላንድ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካና የቴህራን ፊርማ እንዳረፈበት የልብ ትርታው ይጀምራል የተባለለት የ60 ቀናቱ ድርድር ከተፈረመበት ሮብ ጀምሮ እስከ ዛሬ ዓርብ ዕለት 48 ሰዓት ቢሆነውም እንኳ እነሆ አልተጀመረም። የዶናልድ ትራምፕ አስተዳደር በ60 ቀናት ውስጥ ከኢራን ጋር የኒውክሌር ፕሮግራሙንና የበለጸገውን ዩራኒየም ጉዳይ ጨምሮም በአንኳር ጉዳዮች ላይ እልባት ደርሼም ዘላቂ ስምምነት እፈራረማለሁ ብሎ ያምናል። ስምምነቱ ከጅምሩ እንዲህ ላለ ጊዜ ማባከን የተዳረገበት ምክንያት ኢራን ተኩስ አቁሞ በሊባኖስ ጦርነት ተጥሷል ብላም ባቀረበችው ተቃውሞ መሆኑ ተዘግበዋል። ስምምነቱ የሊባኖሱ ጦርነትም በተኩስ አቁም ስምምነት እንዲታሰር ያዛል። ኢራን ግን ከዛም አልፋ ደቡብ ሊባኖስ የሚገኘው የእስራኤል ጦር ለቆ መውጣት አለበት ትላለች። እስራኤል ጦሯን ከደቡብ ሊባኖስ የደህንነት ቀጠናው እንደማታወጣ ማስገንዘቧ የሚታወቅ ነው። የስዊዘርላንድ ልዑካን ቀሩ መግለጫ የመጣው የድርድሩ ተካፋይ ምክትል ፕሬዚደንት ጄዲ ቫንስ ትናንት ምሽት ወደ ስዊዘርላንድ አለመብረራቸውን ተከትሎ ነው። ይህ በእንዲህ እንዳለም አንድ የታንክ ሻለቃ አዛዥን ጨምሮ 4 የእስራኤል ወታደሮች በሄዝቦላ ጥቃት ደቡብ ሊባኖስ ውስጥ መገደላቸው ተገለጸ። ዘ ታይምስ ኦፍ እስራኤል እንደዘገበው የታንክ ሻለቃ አዛዥ መኮንን የ32 ዓመት ዕድሜ የነበረው ሌተና ኮሎኔል ዴር ጌዳሊያ ይባላል። አይዲኤፍ ዜናውን መግለጹን ተከትሎ የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቪር መላው ሊባኖስ በእሳት መንደድ አለባት ብለዋል። ለአሜሪካኖች ያለኝን አክብሮት እየገለጽኩ እስራኤል የልጆቿ ደምና የዜጎቿ ደህንነት ለድርድር እንደማይቀርብ ለዓለም ግልጽ ማድረግ አለባት፣ መላ ሊባኖስ መንደድ አለባት ብለዋል የደህንነት ሚኒስትሩ በመግለጫቸው። ዳንኤል እንግዲህ ብዙ የተባለለት እንደምታውቀው ለኢራን ያደላ ወይም በአብዛኛው የኢራን አቋሞች የስምምነቱ አካል አድርጎ እንዳለ የተቀበለ ነው። በሌላ በኩል ደግሞ እስራኤልን አንዳንዶች እንደሚገልጹት የሚበር ባቡር ስር ነው የጣላት በሚል የሚተቸው ይህ የመግባቢያ ስምምነት አሁን ኢራን ባቀረበችው ተቃውሞ ምክንያት መቋረጥ ጀመረ ማለት ነው። ዳንኤል ዓለም የዛሬው የኢራንና የአሜሪካ የመጀመሪያው የድርድር ፊርማ መሰረዙ የአሜሪካና የእስራኤልን ወዳጅነት ጥያቄ ውስጥ ሊያስገባ የሚችል ተደርጎ ሊወሰድ ይችላል ወይ? ሊወሰድ ይችላል። ምክንያቱም ዶናልድ ትራምፕ የተስማሙት ስምምነት በምንም መንገድ እንዲፈርስባቸው እንደማይፈልጉ አስጠንቅቀዋል። በተለይም ምክትል ፕሬዚደንቱ ጄዲ ቫንስ ትናንት በዋይት ሀውስ የሰጡት መግለጫ እስራኤል ያለ አሜሪካ በአሁኑ ሰዓት የቀራት አጋር እንደሌለ ገልጸው ያም አጋራቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ብቻ እንደሆኑ እና ከዓለማችን መሪዎች ውስጥ ስለ እስራኤል ጉዳይ የሚቆነሰር አንድ ርዕሰ ብሔር ቢፈለግ ያለ ዶናልድ ትራምፕ የለም። ስለዚህ እስራኤል ይሄንን ግንኙነት የሚጎዳ ነገር ማድረግ የለባትም እና በዛ መሰረት ለዚህ ለመግባቢያ ስምምነቱ ተገዢ እንድትሆንና የምታደርገውን ተቃውሞ እንድታቆም የሚገልጽ ማብራሪያ ነው ትናንት ለጋዜጠኞች የሰጡት እና ጥብቅ ማስጠንቀቂያ ነው። በብዙ መልኩ እስራኤል ባለፉት 3 ወራት በዚህ ጦርነት ውስጥ ራሷን የተከላከለችባቸው መሳሪያዎች በአሜሪካውያን ገንዘብና በአሜሪካ ፋብሪካዎች የተመረቱ ናቸው እስከ ማለት ሄደዋል። ምክትል ፕሬዚደንቱ ትችታቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁን እንደማይጨምር፣ ነገር ግን አሁን በዚህ በዜናው ላይ የእስራኤል ልጆች ደምና የዜጎቿ ደህንነት ለድርድር አይቀርብም፣ መላ ሊባኖስ መንደድ አለባት በማለት መግለጫ ወጡት።
የብሔራዊ ደህንነት ሚኒስትሩ ቤን ግቪር አንዱ ተተቺ ናቸው። ቤን ግቪር የቀኝ አክራሪ ፓርቲ ተወካይ ናቸው። እንደዚሁም የገንዘብ ሚኒስትሩ ደግሞ ስሞትሪች ይባላሉ። ሁለቱ በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ እስራኤልን በምንም መንገድ የእስራኤልን ጉዳይ ያላደረገ ስምምነት እንዳይቀበሉ በማለት ጠቅላይ ሚኒስትሩ ላይ ተጽዕኖ ለማድረግ እየሞከሩ ናቸው። በቀጥታም ስምምነቱን አውግዘውታል። በዚህ የተሰማቸውን ቁጣ ነው ምክትል ፕሬዚደንቱ እየገለጹትና እንዳልከው በአሜሪካና በእስራኤል መካከል ያለውን ግንኙነት አደጋ ውስጥ ይመጣል አቅም አለው። ዓለም እስራኤል ጦሯን ከሊባኖስ እስካላስወጣች ድረስ በኢራንና በአሜሪካ መካከል የድርድር ፊርማው አይፈረምም ማለት ነው ወይ? ኢራን እኮ ጀመረች። ኢራን ከወዲሁ ዛሬ ለምሳሌ ጀኔቭ ላይ ይሄ ድርድር መደረግ ነበረበት። የቴክኒክ ውይይቱ መጀመር ነበረበት እና 60 ቀናት ውስጥ እዚህ እንደርሳለን ብለው የተቀመጠ ነው። የስምምነቱን የመጀመሪያ ጥቅሞች ኦልሬዲ አግኝታለች። ለምሳሌ ኢራን ባህር ላይ ተጥሎባት የነበረው ከበባ ተነስቷል። ከትናንት የጀመረ ማንኛውም መርከብ ከኢራን ነዳጅ ለመግዛት ነዳጅና የተፈጥሮ ጋዝና የዛ ውጤት የሆኑ በርካታ ኮሞዲቲስ ከማንኛውም ዕቀባ ነፃ ሆነው ኢራን በዓለም ገበያ ዋጋ እንድትሸጥና በጣም በፍጥነት ገንዘብ ወደ ካዝኗ እንድታስገባ የሚያስችል ነው። ለምሳሌ ዶናልድ ትራምፕ እንደነገሩን ምንድነው ይህንን የኢራን ወደቦች በመዝጋታቸው የተነሳ ኢራን በቀን $500 ሚሊዮን ታጣለች ነበር ያሉት። አሁን በዓለም ገበያ ዋጋ እንድትሸጥ ያለው ማዕቀብ ሁሉ ስለተነሳላት የግድ ለቻይና ብቻ አትሸጥም። ኢራን አሁን ለራሷ ለቻይና ብትሸጥላት በፊት እንደምታደርገው በተቀነሰ ዋጋ አልነበረም። በፊት በተቀነሰ ዋጋ የምትሸጠው ማዕቀብ ስር ስላለች ነው ነዳጇ። አሁን ግን ያን ስለተነሳላት ኢኮኖሚዋ ደግሞ 80 በመቶ በኢራን ላይ ያለው የተጣለው አጠቃላይ ማዕቀብ በተባበሩት መንግስታት፣ በራሷ በአሜሪካ፣ በአውሮፓ ህብረት እንዲሁም ደግሞ በዚህ በዓለም አቀፉ አቶሚክ ኤጀንሲ ቦርድ የጣሉባት ማዕቀቦች በሙሉ ከ60 ቀን ስምምነት ከተደረሰ በኋላ ይነሳል የሚል ቢኖርም ቤዚካሊ የኢራን ኢኮኖሚ 80 በመቶ ነዳጇ ነው፣ ተፈጥሮ ጋዝ። እዚህ ላይ የተነሳው ማዕቀብ በየቀኑ ከፍተኛ መጠን ያለው ገንዘብ እንድታስገባ የሚያስችላት ነው። ስለዚህ ይህን አገልግሎት ኦልሬዲ እያገኘች ነው እና እንግዲህ በዚህ የ60 ቀን ድርድር ውስጥ ነው የእስራኤል ስጋትም አብሮ ሊታይ ይችላል የተባለው። ለምሳሌ የኒውክሌር ስጋቷ የ60 በመቶ የበለጸገው ዩራኒየም የሚወገድበት ሁኔታ ሁሉ በዚህ 60 ቀን ውስጥ ይደረሳል ተብሎ ነው። 48 ሰዓት እንደባከነው ቁጠረው። ምክንያቱም ኢራን ከዛ ከሊባኖስ እስራኤል ስላልወጣች አልሄድም ብላ ነው የሚለው ዜናው እንደዛ ነው። እና ይሄ ነው የተፈጠረው ዳንኤል።